አንድ የገረመኝ ነገር በጊዜ ትናንት የተለቀቀው ቪዲዮ የአቢላና የሄርሜላ እህት አጠፉት። ድራማው ተነቃብን ብለው ማለት ነው። ራሳቸው ደብቀው ራሳቸው በሰሩ ስራ ተዋረዱ። አብርሽ ደግሞ ማታ ባልተረጋገጠ መረጃ ኤፍሬምና ዳኒ ታስረዋል አሉ። የእናቱ ልጅ ወንድሙን ያሳሰረ ሰው ለማንም ያዝናል ብዬ ነገሩ የልጁንም እናት እኮ ሸምጥጧታል። በነገራችን ላይ በአደባባይ በሐራም ከርቷታል አይደለ? ግን ከናሊ ደግሞ ከወንድም መቼም የማትለያዩ ወንድምና እህት ነው መቼም ማቀው በዚች ምድር ላይ ሴትም ሴት ብትር ሴት ትመጣለች። ነገር ግን አብርሽ አይምሮ ጋ ነው። ግን ምን እያሰራ ነው? ያቺ ዶዘር እህቱ ደግሞ ደግ አረገ እንኳን አሳስረው አለች ወንድሟን። ኤፍሬም ትክክለኛ የነሱ ልጅ አይደለም ማለት ነው። እንደዛ ነው የመሰለኝ። እኔ በቃ የመሰለኝን የመናገር መብት አለኝ የራሴ አካውንት እስከሆነ ድረስ። ኤፍሬም የነ አብርሽ ወንድም እንዳደለ ነው እንዳላደለ የተረዳሁት። ደግ አረገ ድብ እየተከራከረለት እንኳን ምን አገባችሁ ተባብለው እስበሳቸው ማንነታቸውን ሲወራሩ ነበርና ሩታዬ አትጨነቂ። ድራማውን እንደነቃን አዲስ አይደለም። እኛ ድሮ ነው የነቃ ነው ለእናንተ ስራ ማለት ነው። መቼ እንደምታቆሙ ይሄን ድራማ አናቅም። ግን በድራማ መልኩ ሆኖ ሰውን የዝህናል አይምሮ መፈተሹ ተገቢ ነው ብዬ አላስብም። ማንም ይጨነቅ የለም፣ ማንም ያስብ የለም። ለምሳ ገልቱ የተቦረች ለቡታጀራዎች ማለት ነው። ወላሂ እኔ ምንም አይመስለኝም። ብርጭቆ ከነቃ አይሆንም እቃ ይባላልና ተነቀን ቆይተናል ለማለት ፈልጌ ነው። አብርሽ ሸር አደረገው ቪዲዮ ላይ ሁለተኛ የተለቀቀው እና ቢላ ላይ እኔ ሄርሜላ ጭንቅ ውስጥ ናት። መጀመሪያ ለምን ተደሰታችሁ? ለምን ለቀቃችሁ? በራሴ ችግር ነው ከሚዲያ መጥፋት ፈልጌ ነው ብላለች ብላ ነው የለቀቀችው። መጀመሪያ አዳምጠን አልሄደን ለምን እውነቱን ለማረዳት ብለን። ግን አሁን ያንን አጥፍተው ሌላ ቪዲዮ በጭንቅ ሰሩ። አያችሁ ሰውን አይምሮ ላይ እንደሚጫወቱ እነ ሄርሜላ አሁን ተወዳጅነትን ለማግኘት የማታረገው ነገር የለም። ግን ማንም አይወዳትም። ያላለ ስድብ ስብሃንላህ ስድብ ይገል ቢሆን እነሱ ናቸው የሚሞቱት። እስቲ ላይክ ሰብስክራይብ ሼር አድርጎ ኤፍሬም እና ዳኒ ታስረዋል ብለዋል። እንግዲህ ማን ነው የሚቀጥለው አብረን እናያለን። ባልተረጋገጠ መረጃ ግን የእናቱን ላይ በማሳሰሩ በጣም ገረመኝ። በጣም ገንዘብ እንጂ ሰውን እንደማያከብሩና እንደማይወዱ የጋሽዬ ልጆች ሲባል ድሮ ጥሩ ሰው ነበር የምናረጋቸው። ዛሬ ላይ ግን ለሆዳቸው ነው ሆድ አደር ናቸው። እውነት ነው የምላቸው። ሀብቴ እንግዲህ ኤፍሬም እና ዳኒ በማያውቁት ነገር ነው የታሰሩት። አይመለከታቸውም። ባልተረጋገጠ ነገር ነው ተማስፈተት አለብህ ስትል ነበር። ዛሬ የሚመጣውን ቪዲዮ አብረን እናያለን። ላይ ምንም ያጠፋ ነው ጥፋት የለም። ሲቀጥል ደግሞ ዛሬ ከተፋ ስንተኛ ቀኗ ነው? አራተኛ ወር አምስተኛ ቀኗ ነው። ሄርሜላ ጠፋች ከተባለ ማለት ነው። እስከ ዛሬ ድረስ ያላመለከቱ እስከ ዛሬ ድረስ የሚያሉት ነገሮች እኛ ላይ እርግጠኛ ከሆኑ እኛም ሲጀምር እየቀለድን ቀልድ እየመሰለን የነበረው ይሄ ነገር መሆን አለበት። ቀልድ እየመሰለን የነበረው ልጅ እንደዚህ ማላገጥ ነበረባችሁ። ምን ልል ፈልጌ ነው አሁን ምንም ያጠፉት ጥፋት የለም። ምንም የምናውቀው ነገር የለም። እቺ ልጅ ትጥፋም አትጥፋም ትታገትም አትታገትም ምንም የምናውቀው ነገር የለም። ሲቀጥል ደግሞ ቤተሰቦች አሏት። አብርሽ ይሄንን ነገር ማድረግ ባይፈልግ ወንድሙ ላይ እኔ ላይ ይሄንን ነገር ማድረግ ባይፈልግ ግን ደግሞ እህት ወንድም አላት። እቺ ልጅ ጠፍታ እስከዛሬ ድረስ እንዴት ዝም ሊሉ ይችላሉ ብለን እኛን ለማስጠቆር ነበር የመሰለን በነገር ላይ እንጂ አሁን ነው ቅርብ ሰዓት ነው ሪል እንደሆነ ነገሮች የገቡ። ስለዚህ ምንም የምናውቀው ነገር የለም። እኛ ራሱ ከኤፍሬም ጋር በዚህ ጉዳይ በጣም ተጨቃጭተን ተጣልተን ነበረ። ድንገት እንደውም እኔ በቃ ፈልጋለሁ ምናምን ስትይኝ ብዙ እንደውም ነበረና ታደርጋላችሁ ሩታን ብትሆን አንተስ ብትሆን ዳኒ በጣም በቃ ያ ነገር መሆን የለበትም ብዬ በጣም ከሱ ጋር ተጨቃጭቀን ቀልድ ነው መሰለን እውነት ለመናገር ዴቭ በእውነት። ምክንያቱም እቺ ልጅ ጠፋች ከተባለ ኦልሬዲ ዛሬ ወር አራተኛ ወይ ደግሞ አምስተኛ ቀኗ ነው። 5 ቀን በሙሉ የፈለገ ነገር ቢሆን ቤተሰብ ዝም አይልም። የፈለገ ነገር ቢሆን እህት ወንድም ዝም አይልም። ስለዚህ እየቀለዱ ነው የመሰለን ገባ ድረስ ዝምታ ተገቢ ነው ወይም ልክ ነው ብዬ አላሰብኩኝም። እኔ ሰው እነሱ እየቀለዱ ነው ወይ እኛን ለማስጠቆር ነው ብዬ ነው ያሰብኩት በሰዓቱና ተሰብታቸው ማታገስ ግን ዝም አይልም። ልጃቸውን ዝም አላሉ።
አሁን የተፈጠረው ነገር በሙሉ ልክ አይደለም ዴቭ። ምክንያቱም አሁን ተረጋጊና የምታናግሪኝ ከሆነ ጥሩ ነው አይደለ? ስለዛ ተረጋጉ። የሁለታችሁ አለመግባባት ራሳችሁ። አሁን ግን እኔ አብርሽንም ደውዬለታለሁ። ምንም አልፈልግም ዴቭ። ግን አሁን እኔ እንደዚህ አይነት ነገር ውስጥ በመጀመሪያ ደረጃ ባም ነበር ሳይጣራ እናንተ እዚህ እጃችሁ ይኑርበት አይኑርበት ሳይታወቅ አንተ ዝም በል በቃ። ነው አይደለም? ዝም ልክ ነው። ይሄ የሆነ ሸይጣን ነው የገባው መሀላችን ላይ የሚበጣበጥ። አቁም በቃ አንተ። እኔ በዚህ ሀሳብ እኔ የምፈልገው አንድ ነገር ብቻ ነው። አንድ ነገር ብቻ ነው የምፈልገው ዴቭ። አብርሽን ጠርተኸው ያስፈታልኝ ነው ፈልገው። ነገ ጠዋት አብርሽ ደውዬለታለሁ፣ ይነግረኝ ይፈልጋል። ወንድሙን የሚያሳስረው እሱ ምን ስለሆነ ምን ሙሴ ነው ወይኔ እንዲገዳደሉ አልፈልግም። ነግሬሽ ነበር። እንዴ ተረጋግጡ። ይሄን መረጋጋት ካልቻልክሽ እንድታናግሪኝ ነው የጠራሁሽ። ምን አይነት ጥያቄ ነው የምጠይቀው? አንተ ራስህ ምን ተፈጠረ ምናምን ለምን ትላለህ እንዴ? ለምንድን ነው ጠርተሻቸው ነው እንጂ እኔ እሱ ነው የጠራኝ። እኔ መቼ አወቅኩኝ? ወጣሽው? አዎ ያደረከው ነገር ግን አግባብ ስላልሆነ ነው። አንዴ አዳምጪኝ አንዴ። አንቺም እንትን አላልኩሽም ልሽ ነገር ከነገ ወዲያ ጩጫው ነው ጋር ይሆንና ህፃኑ ነው ጋር ይሆንና አንቺም ትገቢያለሽ መግባት ካለብሽ። ኧረ እባክህ በምንም ባላጣራው ነገር ሲጀመር ይኸውልህ ምንም ባላጠፋው ነው ጥፋት እንደዚህ በማድረግ አንተንም ጭምር ነው ላስቀጣ የምችለው። በነገር ላይ እኮ ምንም ያደረግነው ነገር የለም። ምንም እውነት የለህም። ምንም እውነት የለህም። ልጆቹ ምንም አላጠፉ። በማያውቁት ነገር ነው የታሰሩት። እሺ ምን ይፈጠር? አንተ በጣም ጥጋብ ላይ ስለሆንክ እኛ ሲጀምር ኤፍሬምና ዳኒና ሌላ ማን ነው ያሳሰብከው? ልጆቹ ወንጀል የለባቸውም። እኔ ላነበትም አልኖረበትም። ወንድሜ የማሳሰር ስልጣን ማን ሰጠ ነው አንተ? ሲጀምር ያውም እኔ ከወንድም ባለፈ ገና የሰው ሰውን ጨምረልህ እንዴት ታሳስራለህ? ምን መረጃ ይዛል? ያጣራሁ ነገር አለ። አሁን እነዚህ እኔ ልንገር ቀን ቢንገላቱት እስኪጣራ ድረስ መግባት ካለባቸው ይገባል። ምንም ያገኘው ነገር የለም። በውሸት መረጃ ነው ያስገባቸው። ታላግጥ ያኔ ምንም ቢያበጫብጫኝ ነገር የለም። በኮንፊደንስ ጥግ ድረስ ሄዳለሁኝ። አያችሁት አይደል? ታታረጋግጡ የሆነ ቦታ ላይ አትግቡ። ተረጋጉ። ልክ እንደ አበጋዝ ማለት ነው። ሳያረጋግጥ ሄርሜላ ማን እንደደበቃ ሳያውቅ ሄዶ አሳሰራቸው እነ ዳኒና እነ ኤፍሬምን ማለት ነው። ነገር ግን ማለት ነው ፋሚሊ በጣም የሚገርመው ነገር የእናቱን ወንድሙን ክፉ ያስብብኛል ብሎ የማያምን እንደ አበጋዝ አይነት አረመኔ ሰው አይቼም ሰምቼም አላቅም። አንድ ወንድማችሁና አንድ እህታችሁ የዚህን ያህል ክፋት ትሰራብኛለች ብላችሁ ከጠረጠራችሁ እናንተ ውስጣችሁን ነው መፈተሽ ያለባችሁ። የእናቴ ልጅ እህቴ ወንድሜ ወደዳችሁም ጠላችሁም በእኔ ላይ ክፉ ይሰራሉ ብዬ ወላሂ ላዚም አልጠራጠርም። ለሽ ከእናቴ ላይና ከሚዲያ ሰው ከተራ ጓደኛ ከተራ ነገር ትታው ለምትሄድ ሴትና ከእናቴ ልጅ ወንድሜ ማን ይበልጣል? እስቲ እናንተ ኮሜንት ላይ ፋፊ እውነትሽን ነው የምትሉ ኮሜንት ጻፉ። የደበራችሁ እንደዚህ ያልደበራችሁ ኦኬ ያላችሁ እለፉ። ላይክ ሰብስክራይብ ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። በጊዜ ቪዲዮ ማታ ለቅቄላችሁ ነበረ። እነ ሩታ ደግሞ ለቀዋል። የአበጋዝ ነገር በጣም አስገረመኝ። ራሱን የማያምን ሰው ማለት ነው። ቤተሰቡን የማያምን ሰው፣ ራሱን የማያምን በራሱ ኮንፊደንስ የሌለው በሰው የሚመራ በራሱ ማንነት የማይራመድ ሰው በጣም የሚገርመው የእናቱን ልጅ ወንድሙን እነ ዳኒን እሺ ችግር የለውም ሁልጊዜ መጥፎ ነው ለነሱ ለሱ የሚሰሩት ብለን እንሰብ፣ ግን ለወንድሙ ለአንዲት ተራሰት ጓደኛ ትናንትና በመጣይ የልጁ እናት አይደለች። እናንተ እንዴት አያችሁት? የማታውን ቪዲዮ አልገረማችሁም? ግን እኔ በጣም የታዘብኩት ከእናቴ ልጅ ወንድሞቼ እህቶቼ የሚዲያ ሰው ነገ ሚስት ትሆነኛለች፣ ነገ ፍቅረኛ ትሆነኛለች፣ ነገ ጓደኛ ትሆነኛለች ብዬ ገና ላልተረጋገጠች ፍቅረኛ በሏት። ያኔ በክርስትና ፍቅረኛ ሐላል ነው መሰለኝ፣ በእኛ ሐራም ነው። ፍቅረኛ ስለውም ስጠራውም በጣም እፈራለሁኝ። ብዙ ተቃውሞ ይመጣብኛል። ስለ ፍቅረኛ ማውራት አይጠበቅብኝም። እኔ ድሮም አብርሽና ሩታ እውነተኛ ፍቅርና እውነተኛ ትዳር ውስጥ ነው ያሉት። ማስመሰል ሳይሆን ከአንጀታቸው የተዋደዱ መስሎኝ እንጂ በፍቅረኛ በምናምን መስራት አይጠበቅብኝም። ስለማይፈቅድልኝ ሃይማኖቴ አይፈቅድልኝም። ክርስቲያኖችን ለምን ታደንቂያለሽ ይላሉ ብዙ ሰው። እንደ ማህበረሰብ እንደ ወጣት ሚዲያ ተጠቃሚ ሙስሊም ክርስቲያኑ እስከሆነ ድረስ
ኃጢአት ሰርቻለሁ ብዬ አላስብም። ለዛ ነው አብርሽና ሩታ እውነተኛ ትዳር ነው የያዙት። ነገ ተነገ ወዲያ ሁሉም ይቀራል፣ እነሱ ትዳራቸው ይስተካከላል ብዬ ስለማምን እኔ በትዳር ላይ ጨዋታ ስለማልወድ ትዳር ከሆነ ትዳር ነው፣ ስራ ሰውነ ስራ ነው ብዬ ስለማምን እንደ ስራ ቆጥሬ እነሱን ህይወት እስካሁን ድረስ በጎናቸው አለሁኝ። አሁን ላይ ግን አብርሽ በሚያደርገው ድርጊት በጣም ተወጣቶች ያፈነገጠ እምነት የሌለው በራስ ማይተማመን ወጣት እንዲኖር በሴት ቤተሰቡን እንዲለቀይር በሴት በትናንት በጓደኛ ብላ በመጣይ ሴት ወንድሙን የሚቀይር አረመኔ አበጋዝን አይቻለሁ። በጣም የሚያስጠላ በጣም የሚደብር። እንደኔ የገረማችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻ አይታችሁ አበረታቱ ውዶቼ። እኔ በጣም የምወዳችሁ በጣም ማከብራችሁ፣ ግን በማታው ቪዲዮ በጣም ያዘንኩበት ማለት እነሱ ቤተሰብ ናቸው፣ አንድ ናቸው ነገር ግን እንደ ማህበረሰብ የእናቴን ወንድሜን ከአንድ ተራ ነገ ጓደኛና ወይ ሚስት ትሆነኛለች ብሎም ሊሆን ይችላል አይታወቅም። ለአንድ ሴት ነገት ሩታ እኮ ሚስቱ ነበረች አይደል? ይሄው አልሆንም ብሎ ይሄው ተለያይተዋል አይደለም? እንደ በድራማ ሆነ እንደ እውነተኛ ተለያየን እያሉ ነው አይደል የሚሰሩት? እንደዛ ለምታረገው ሴት ራሷ ሄዳ ተደብቃ ለተቀመጠች ሴት አሳልፎ ለህግ ወንድሙን መስጠት ማለት ከመግደል አይተናነስም እንደኔ ማለት ነው። በእውነት ነው የምላችሁ። አልገረማችሁም? ግን ሩታ አይመለከተሽም ያሻል ብዙዬ ለራሱ የምትባለው ሴት ፍቃደኛ ሆነ ወንድሟ እንድታሰር ሄርሜላ የምትባል ግን ምንድን ያስነካቻቸው የአብርሽ ቤተሰቦች ምን አርጋቸው ነው ግን? አልገረማችሁም ፋሚሊ? እኔ በጣም ነው የገረመኝ፣ በጣም ያስጠላኝ። በእውነት ነው የምላችሁ። እስቲ ላይክ ሰብስክራይብ አድርጉ። ሄርሜላ እኮ ራሷ ናት አልጠፋችም። ያለችበት ቦታ ለቤተሰቧ ደውላለች። ለአብርሽ እንኳን ስራ አልደወለችለትም፣ ሰው ብላ አልደወለችለትም። በእውነት ነው የምላችሁ። ዛሬ ይሄ ለራሱ ቪዲዮውን ሲያዩት እና ቢላን ቪዲዮ ሲያብርሽ ምን ይጠጥታል? ምን ይገርመዋል? ሴትን አምኖ ቤተሰቡን የዚህን ያህል ወንድሙን አብርሽ እንትና እኮ እነ ዳኒ እኮ እያላገጡበት ነው። እነ ኤፍሬም እኮ እያላገጡ ነው። ጨዋታ ነው ስላላዩ ጨዋታውን እየተጫወቱ ነው እንጂ እውነት ኤፍሬም በወንድሙ ጨከኑ አይደለም። በእውነት ነው የምላችሁ። ለወንድሙ የጨከኑ ወንድማማቾችና ቤተሰቦች በሰው ላይ የሚጨክኑ ከኔ ቤተሰቡን ነው መናገር የምፈልገው። ጨካኝ እንደሆኑ የአብርሽ ቤተሰቦች በደህና ቆዳ ተሸፍነው ጥሩ ሰው ተብለው መጨረሻቸው ያላማረ ሰዎች ማለት የአብርሽ ቤተሰቦች ናቸው። ብዙዬቱ ለራሱ ሩታን ለመጫን ምን አገባሽ ስትላል ነበር። በማያውቁት ነገር አሳሰራቸው በማያውቁት እያለች የተከራከረች፣ እሷ ግን እንደ እውነተኛ ሆና ብዙዬ ማለት ነው እየተከራከረኝ ነበር። ሱብሃንአላህ ሄርሜላ የምትባለው ሴት ምን ያክል አላቅም ሩታን እንዴት እንደዚህ እንደጠመደቻት አላቅም። የውሸት ድራማ በውሸት ድራማ እንደዚህ አጨንክራ የምትሰራው ለምን እንደሆነ አላቅም። በእውነት ፋሚሊ በጣም ነው ያስጠሉኝ። እኔ የአብርሽ ወንድምና እህት ማለት ነው በእውነት በጣም ነው ያስጠሉኝ። ሚዲያ ላይ ባልገባሁ ብዬ የለደምኩበት ጊዜ አለኝ። በእውነት ነው ወጣ ብዬ እየቀረኩላችሁ ነው። ላይክ ሰብስክራይብ አድርጉ። እንደነ አይነት ቤተሰብ በእውነት ነው የምላችሁ ለድራማ ተብሎ እውነተኛ እያስመሰሉ የሚሰሩ እንደ አበጋዝ አይነት ቤተሰብ አይቻላቅም። እነሱ ናቸው እንጂ እውነት አድርገው የሚሰሩት። የሚዲያ ሰው በሙሉ ድራማ እንደሆነ አምኖበት እየኖርን ነው ያለ ነው እኛ ማለት ነው። እኛ አብርሽና ሩታ ተጣልተው ተለያይተው ብለን አንድ ቀን ልባችን አምነው አላቅም። እነሱ ግን እንደ እውነት እያደረጉ የሚተውኑት የሱ ቤተሰቦች ናቸው። የሩታ ቤተሰብ ወደ ራሱ እየቀለዱ ነው የሚሰሩት። ግን እነዛ ለድራማውም ቢሆን ከምር አድርገው እየሰሩ ሰውን አይምሮ ፍትት የሚያደርጉት ለምንድን ነው? ምን አድርገን ነው? ለምንድን ነው ራሳቸውን የማይጠይቁት? እውነተኛ ታሪክ እንዳያዙ ሆነው አብርሽ የራሱ ህይወት መኖር አለበት ምናምን። ምን አይነት ህይወት ነው የሚኖረው የልጁን እናት ትቶ? አልገባኝም። እኔ ሲገብቷቸዋል ፋሚሊ። እኔ ተሀወዳ በቃ አብርሽና ሩታ ተለያይተዋል ብዬ መስራት አለብኝ። እኔ እንደዛ ነው መስራት ያለብኝ። በቃ ታሪኩ አብርሽና ሩታ ተለያይተዋል ተሀወዳ በቃ እያልኩኝ ማሽቃበጥ አለብኝ እንጂ ድራማ ነው እያልኩ መስራት እንደሌለብኝ የተሰማኝ ነው ማለት። እነሱ በቃ የምር ነው ነገሩን የሚያደርጉት። የምር ከሆነ ደግሞ በየቪዲዮ ላይ በአንዱ ቤት ዛሬ በአንዱ ቤት ነገ በአንዱ ቤት እየመጡ የሰውን ቁንጭላት አይበርዙ። በቃ አስጠሉን በእውነት። እኔ ምርር ነው ያደረጉኝ አብርሽ ቤተሰቦች። በእውነት ነው የምላችሁ
ሁልጊዜ አንድ አይነት ነገር በቃ በየቪዲዮዎቹ ይመጣሉ። አንድ ነገር ሲፈጠር ቪዲዮ ደግ ነው ይመጣሉ። እርቅ አያውቁም እንደ ሽምግልና አያውቁም እንደ እውነተኛ ጠብ ከሆነ አይታረቁም። ማስታረቅ አያውቅም። የቡታጀራ እንትን ሽማግሌ የለም። ሽማግሌ አለ። ነገር ግን እነሱ ድራማ መስራትና ማቋረጥ ስለማይፈልጉ ጥቅም ስለሆነ ገንዘብ ስለሆነ ሩታን ለገንዘብ እንደሚፈልጓት ጠንቅቄ ነግራችኋለሁ። ተብቂሬው ማውጣት አይፈልጉም። አንድ እያሉ ማለት ነው። ሄርሜላን ራሱ ደብቆ ነው አብርሽ ነው። እኔ እንደዛ ነው አሁን እየተሰማኛለሁ። ዛሬ ሄርሜላ ጓደኛዋ ጋር ነው ያለችው። አስተግፍሩላህ ላዚም በእውነት በጣም የሚደብር። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻ አይታችሁ አበረታቱን ፋሚሊ። ትንሽ የምቾት የለኝም ሀድ መጣ ነው ስራዬና ለዛ ነው እየተቆራረጠ የሚመጣላችሁና እኔ በማታው ቪዲዮ በጣም ነው የተሰማኝ። ሩታ ልታስረዳችሁ ብትፈልግ እንኳን መረዳት ያልፈለጉ የልጅ እናት ናት። እቺ ልጅ ምንም ቢሆን እንደ እውነት ካሰቡት ትዳሯ ተበላሽቶባታል። በሩታ ላይ ያጠመዱት ጽመድ በቃ ሰው ለምን ወደዳት፣ ሰው ለምን የዚህን ያህል ሩታ ይላል ብለው ቅናት መንፈስ ያለባቸው ቅናት። አረ ሰው ምቀኛ እናንተ ያዝልኝ። እናንተ ምቀኛ እኮ እርግጠኛ ነኝ ካላማ ያስጎልላል። ምቀኛችንን አብዛልን የሚባለው ስራ ላይ ነው የሚባለው። አንዳንዴ ምቀኛም ሲበዛ በጣም ሁሉ ነገር ይጣፋቸዋል። በእውነት ሩታ ግን በኃይል ነው ያዘቻቸው፣ በጉልበት ይዛቸዋለች። በቃ እናንተ ምን ጉር ናቸው ግን? ሞትን አያውቁም እንዴ? ግን አይሞቱም እንዴ እነዚህ አብርሽ ቤተሰቦች? በእውነት ነው የምላችሁ ሁልጊዜ ለሰው ልጅ ለቅሶ